ፍየሎችን ከማርባትና ከብቶችን ከማድለብ የትኛው ጥሩ ሳንቲም ያስገኛል? ትርፉ የትኛው የተሻለ ነው? የትኛው አካባቢስ ነው የሚሰራው? ስራው በቀላሉ ሊሰራ የሚችለው ከፍየልና ከብቶችን ከማድለብ ዛሬ እንመለከታለን። ፍየሎችን ለማስገባት ምን ያክል ገንዘብ ይፈጅባቸዋል? ከብቶችንስ ለማስገባት ምን ያክል ይፈጅባቸዋል? እንመለከተዋለን። ራሳችሁ ለማከም ሊሆን ይችላል አካባቢ እንዲሁም ደግሞ የገበያ ትስስር ጋር ተያይዞ ከዚህ በተጨማሪ ደግሞ መኗቸው ውድነቱ መገኘት አለመገኘቱ የትኛውን ስራ ብንሰራ በጣም የተሻለ እንሰራለን ከትርፍም አንጻር ከሪስክም አንጻር ከኪሳራም አንጻር እነዚህ ነገሮች ከግምት ውስጥ እናስገባለን። የትኛው በደንብ ልምድ ይፈልጋል የትኛው ደግሞ ሳይንስን ይፈልጋል የሚለውን አምስት ነጥብ እየሰጠን እንሄዳለን ማለት ነው። ከአምስት ነጥብ ነው የምናወዳድራቸው። ምን ያክል ነጥብ እየሰጠን እንሄዳለን የሚለውን ሙሉ ቪዲዮ ውስጥ ታገኛላችሁ። ከዚህ በተጨማሪ ታዲያ ፍየሎችን ለማርባት ሰሞኑን ትንሽ እየበዛብኝ ያለው ነገር ምንድን ነው? ጥያቄዎች በተለይ ከዩቲዩብ ቻናላችን ላይ ከቲክቶክ ላይ የሚመለከቱ ሰዎች ፍየልንም አስባለሁ፣ ፍየልንም የመስራት ፍላጎት አለኝ፣ ከብቶችንም የመስራት ፍላጎት አለኝ፣ ከዶሮ የተሻለ እነዚህኞቹ ሪስክ ዝቅተኛ ስለሆነ ሪስካቸው መስራት ፍላጎት አለኝ፣ ግን የትኛውን ብመርጥ ይሻለኛል ብለው ሰዎች ይጠይቃሉና ለሁላችሁም እንግዲህ መመለስ ስለማልችል በስልክ ማለት ነው እንደ አጠቃላይ ግን ምናልባትም ያልጠየቃችሁ በውስጣችሁ ጥያቄ የፈጠረባችሁ ነገር ሊኖር ይችላልና ይሄን ቪዲዮ ብትመለከቱት ቢያንስ ከግማሽ በላይ የሆነ ውሳኔያችሁን እንድትወስኑ የሚያግዛችሁ ነው ብዬ አስባለሁ። ሌላው የእያንዳንዱ ሰው ፍላጎት የሚጨመርበት ነው ከዚህ ውጪ ማለት ነው። ይሄ መሬት ላይ ያለውን ነገር ንገራችሁ፣ እናንተ ደግሞ በራሳችሁ ትጨምራላችሁ ማለት ነው። ሁለቱም እጅግ በጣም ሪስክ የሌላቸው ስራዎች ናቸው ሁለቱም ማለት ነው፣ ከምነግራችሁ በላይ ማለት ነው። እንግዲህ በጣም ሃይ ሪስክ ያለው በዚህ በፖልትሪ ላይ ወይም ደግሞ በዚህ በዶሮ እርባታ ላይ ያለው በጣም ከፍተኛ የሚባል ሪስክ ያለው ነው። በጣም ጥንቃቄ የሚፈልግ ሳይንስ መተግበር እውቀት ሊኖራችሁ ልምድ ሊኖራችሁ ከፍተኛ የሆነ መስዋዕትነትን ከፍላችሁ የምታልፉበት ነገር ግን ደግሞ ከፍተኛ የሆነ ትርፍ የምታገኙበት ስራ ነው። ሁለቱንም ያቀፈ ነው። ኪሳራውም አለ ከፊት ለፊታችሁ፣ ትርፉም አለ ከፊት ለፊታችሁ፣ እንደየአሰራራችሁ የምታገኙት ነው። እዚህ ጋር ግን ትርፋችሁም ኪሳራችሁም እጅግ በጣም ተመጣጣኝ የሚባል ነው። የዛኛው ቢዝነስ ተቃራኒ ማለት ይቻላል። ዛሬ አወዳድረን እንመለከታችኋለን። የምናወዳድረው ፍየሎችን ከማርባትና ከብቶችን አድልቦ ከመሸጥ የሚለውን ነገር እንመለከታለን ማለት ነው። ይህንን ቢዝነስ በዋነኝነት ከሚለዩት ነገሮች ውስጥ እንመልከት። በዋነኝነት ስራውን በጣም ለሁለት የሚከፍለው ነገር ማለት ነው፣ ሰፊ ልዩነት እንዲኖራቸው የሚያደርግ ፍየል እርባታ ነው፣ እንዲሁም ደግሞ ከብቶች ማድለብ ስራ ነው፣ መቀለብ ማለት ነው። ሁለቱ በጣም የተለያዩ ጉዳዮች ናቸው። ለርቢ ሲሆን ጊዜ የሚባለው ነገር ይወስድባቸዋል። በትንሹ ውጤት ለማየት 5 ወር ያክል ይፈልግባቸዋል። በትንሹ ማለት ነው። በእርባታ ላይ ከገባችሁ የሚታይ ለውጥ ትርፉ ኪሳችሁ ውስጥ የሚገባው ስራችሁንም ለማስፋፋት በጣም ለመለጠጥ በጣም እጅግ ለማስፋትም ስትፈልጉ አሰፋው የምትሉት ወይም ደግሞ በዚህ ውጤት እንደዚህ ተለወጥኩኝ የምትሉት ግፋቢል በ5 ወር ጊዜ ውስጥ ነው። ከዚህ በተጨማሪ ደግሞ ከብቶችን ስንመለከት እንደያቅማችሁ ከ2 ወር እስከ 3 ወር ድረስ ያለውን ምን ያክል እጄ ላይ ገባ እንግዲህ አስፋፋችሁ ሊባል አይችልም። ያኛው በጣም ትንሽ ሳንቲም ስለምታገኙ ከማድለብ ላይ ማለት ነው እንደምታስገቡ መጠን ቢሆንም ነገር ግን በአንድ ጊዜ እጥፍ እያደረጋችሁ ልትሄዱ ለምሳሌ በ2 ወር አንድን ከብት 10 ከብቶችን በ2 ወር አድልባችሁ እንደገና ገበያ አውጥታችሁ መልሳችሁ ገዝታችሁ እጥፍ እያደረጋችሁ የሚያስኬድ አይነት ትርፍ አይደለም የሚከናወነው። ሰፊ ልዩነት ምንድነው? እርባታና ቅልብ መሆናቸው ነው። እነዚህ ሁለቱ የተለያዩ ቢዝነሶች ናቸው። ሁለቱ ልታስቡበት የሚገባው ምንድነው? ፍየሎችን እንዳስገባችሁ ክበድ የሚባሉ አይነት ፍየሎችን እንኳን ብታስገቡ በትንሹ ግልገል የያዛቸውን የግልገል ክስራቸው ያሉ ፍየሎችን እንኳን ብትገዙ በትንሹ 5 ወር ይፈልጋሉ። ስለዚህ ለማሞከትም ትጠቀሙባቸዋላችሁ። መልሳችሁን ለመሸጥ ደግሞ ትርፋችሁን ለማወቅም እነዚህ በፍየል እርባታ ላይ ከምትጠቀሙባቸው ነገሮች ውስጥ አንደኛው እርባታ የምንለው ነገር ትንሽ ጊዜ ይፈልግባቸዋል። ከዚህ በተጨማሪ ደግሞ ማድለብ የምንለው ግን ያ ከብት በ2 ወርም ሊሆን ይችላል በ3 ወርም ሊሆን ይችላል እንዳያያዛቸው እስከ 4 ወር ድረስ ባለው እጃችሁ ላይ ሊቀመጥ ይችላል። ከዛ በኋላ ግን ተሸጦ ይሄ ዋናዬ ነው ይሄ ትርፌ ነው ይሄ ኪሳራዬ ነው ብሎ ለመለየት ያመቻል ማለት ነው። ፍየል ግን እንደዛ አይደለም። በትንሹ 5 ወር ይፈልጋል ብያችኋለሁኝ። ቢዝነሱን ለሁለት የሚከፍለው አንደኛው ጉዳይ ይሄ ነው። ሁለተኛው ጉዳይ ስንመለከት መነሻ ካፒታልን እናስነሳ። በፍየል እርባታ ላይ 50 ፍየሎችን ብታስገቡ በትንሹ እስከ 700 ሺህ ብር ድረስ ያስፈልጋችኋል። እያንዳንዷን ፍየል እጅግ የተመረጠች ፍየል በ14 ሺህ ብር ብትገዙ ማለት ነው። እጅግ የተመረጡ የሚባሉ ዝርያዎች አሉ። በጣም ስፔሻል የሆኑ ከናንተ ብዙ ልፋት የማይጠይቁ ማለት ነው። አንዳንድ ፍየሎች እናንተ
ይሄ ጄኔቲካቸውን ለማሻሻል ብዙ ልፋቶችን ይፈልጋሉ። ያ ማለት እናንተ ወደምትፈልጉበት የእናንተን እርባታ በእጥፍ የሚያሳድግላችሁ እንዳልኳችሁ የኪዲንግ ሬታቸው ወይም ደግሞ የዚህ የውልደት መጠናቸው ብለን ከዚህ በፊት በተደጋጋሚ አንስቼላችኋለሁ። ያንን ነገር ለማምጣት ማድረግ ያለባችሁ ነገር ምንድን ነው? የተሻሉትን መጀመሪያም ግዢ ላይ ራሱ የተሻሉትን መግዛት በጣም አስፈላጊ ይሆናል ማለት። ስለዚህ ከዚህ ጋር ተያይዞ እስከ 700 ሺህ ብር ያክል ኢንቨስትመንት ይጠይቃቸዋል። ከዚህ በተጨማሪ ደግሞ ወደ ማድለብ ስራ እንግባ። በጣም መካከለኛ የሚባል አይነት አርቢ ከሆናችሁ 10 ከብቶችን እንኳን በአንድ ጊዜ ብታስገቡ 10 ከብቶች በእያንዳንዳቸውን በ95 ሺህ ብር ብትገዙ በአማካኝ 950 ሺህ ብር ይፈልግባቸዋል ማለት ነው። ስለዚህ 50 ፍየል በነገራችን ላይ እንደ ቢዝነስ ኮሜርሻል አድርጋችሁት ይሄ ቢዝነሴ ነው ስራዬ ነው ብላችሁ ራሳችሁንም ጊዜያችሁንም ሰጥታችሁ እንደ ቢዝነስ አይታችሁት የምትሰሩ ከሆነ 50 ፍየል በጣም ትንሽ የሚባል ነው። በነገራችን ላይ 50 ፍየል በጣም ትንሽ ነው። በእርግጥ ግን በአንድ ዓመት በሁለት ዓመት ውስጥ ግን እጅግ ከቁጥጥራችሁ ውጪ ለሚሆን እንደው ከቦታችሁ እንኳን ነቅላችሁ ወጥታችሁ የሆነ ቦታ ላይ ሄዳችሁ ምንድነው ሊያሰድዳችሁ ይችላል። ስደትን ልትወጡ ትችላላችሁ። ለምን? ቦታው አይበቃም። በጣም ከፍተኛ የሆነ የቦታ ፍጆታ አላቸው። ለምን? ስለሚባዙ ማለት ነው። ስለዚህ ከዚህ ጋር ተያይዞ 50 ፍየል አነስተኛ ነው ልላችሁ ፈልጌ ነው። በከብቶች ደረጃ ስንመለከት ግን እያንዳንዱ ከብት የሚገዛበት ከፍተኛ ዋጋ ስለሆነ መነሻ ካፒታላችሁን ከፍ ያደርግባችኋል። እኔ በ10 ነው የሰራውላችሁ ማለት ነው። መነሻ ካፒታላችንም በዚህ እንያዘው። ስለዚህ ከመነሻ ካፒታል ጋር ተያይዞ 4 ነጥብ እንሰጠዋለን ለፍየል፣ 3 ነጥብ ደግሞ ለከብቶች እንሰጣቸዋለን ማለት ነው። ቦታ በአንድ የዩቲዩብ ተመልካች ይመስለኛል ስልኬን ከቢሮ ወስዶ የደወለልኝ ነገር ምንድነው ጊደሮችንም አስገብቷል፣ ፍየሎችንም አስገብቷል። አሁን ዛሬ ነው ይህን ቪዲዮ ስቀርጽላችሁ ነው፣ አሁን ከመሸ በኋላ ማለት ነው። ፍየሎችንም አስገብቶ ነበረ፣ ቅልብ ከብቶችን በሬዎችን አስገብቶ ነበረ፣ እንዲሁም ደግሞ ጊደሮችን ፍየሎችንም አስገብቶ ነበረ እና ሰዎች ምን ሲሉ ሰማዋቸውና እኔም ደግሞ እውነት ነው ብዬ እስካረጋግጥ ድረስ ያረጋገጥኩበት ያመንኩበት ነገር ምንድን ነው? ፍየሎች በጣም ቀዝቃዛ ቦታ ላይ አይሆኑም። ፍየሎች ሄደው ግጦሽ ቦታ መውጣት አለባቸው። ጫካ ውስጥ ነው ፍየል የሚያድገው እንጂ ዝም ብሎ እንደዚህ አያድግም ወይም ደግሞ እንደዚህ አይረባልህም ተብሎ እውነትም እንዳሉት ደግሞ ፍየሎቹ እየተመናመኑ 5 ፍየል ገዝቼ ከውስጡ 1 ነው 2 ነው የቀረኝ እንደዚህ ብሎ ነግሮኛልና ይሄ አጋጣሚ ሆነ እንጂ በጣም ብዙ አስተያየቶች አሉ፣ የሚሰጡ አስተያየቶች ማለት ነው። አይንሸት አንተ እንዳልከው አይደለም፣ እንደዚህ ሆኖብኛል፣ ግን እኔ እንዳልኩት ነው የሚሆነው፣ ግድ የላችሁም ዝም ብላችሁ እመኑኝና ከዛ በኋላ የሆነ ጊዜ ላይ ስራው ሲገባችሁ በደንብ ታረጋግጡልኛላችሁ ያኔ ማለት ነው። እኔ አሁን ያለሁበት ደረጃ እናንተ የነበራችሁበትን ደረጃ አልፌ መጥቻለሁኝ፣ ወይም እናንተ የተቸገራችሁበትን ችግር አልፌ መጥቻለሁኝና በደንብ ላረጋግጥበት የምችልበት በወሬ ሳይሆን በተግባር ደግሞ ይሄው እንደዚህ ነበረ እንደዚህ ነው ብዬ የማሳያቸው ብዙ የሆኑ ማስረጃዎች አሉኝና ፍየሎች የራሳቸው ሲታዩ ራሱ ማስረጃ ናቸው። በቃ ሜዳ ላይ የሚታዩ አይነት ፍየሎች አይደሉም። እኔ ጋር ያሉት ሜዳ ላይ ግጦሽ ላይ የምታዩቸው አይነት ፍየሎች አይደሉም፣ ይለያሉ አቋማቸው ማለት ነው። ስለዚህ ከዚህ ጋር ተያይዞ ምን ልላችሁ ፈልጌ ነው፣ ያ ሰዎች የሚሰጧቸው የራሳቸው አስተያየቶች ይኖራሉ፣ የራሳቸው ምልከታ ይኖራቸዋል። ከአደጉበት ቦታ ከኖሩበት ቦታ ሲሰሩ ከቆዩበት አንጻር ሊነግሩ ይችላሉ። ነገር ግን ደግሞ ሳይንስ እንደዚህ አይደለም የሚለው። እኛ መሄድ ያለብን አንደኛ ፍላጎት ይኖረናል አይደለም፣ ፍየልን ለማርባት ወይ ከብቶችን ለመስራት ፍላጎት ነው። ሁለተኛ ግን የግድ ትርፍ ልታገኙበት ይገባል። እዛ ፍላጎት እያላችሁ እየከሰራችሁ መቼም አትቆዩም። የግድ ትርፋማ መሆን ይኖርባችኋል። ትርፋማ የምትሆኑት ደግሞ ሜዳ ላይ ለቃችሁ አይደለም፣ ዜሮ ግሬዚንግ መጠቀም አለባችሁ። ያ ማለት ተይዘው የግድ መቀለም መቻል አለባቸው። ይህንን ከግምቱ ማስገባት አስፈላጊ ነው። ምናልባት ስልጠናውን ስለምንጀምር በጣም ብዙ ተመዝጋቢ ባልጠበቅኩት አይነት መንገድ በጣም ብዙ ተመዝጋቢዎች መጥተዋልና እጅግ አመሰግናለሁኝ። በአንድ ቪዲዮ ይሄን ያክል ሰው ይመዘገባል ብዬ አልጠበቅኩም ነበር። እውነት ለመናገር 5 እና 7 ምናምን ሰው ነበር የጠበቅኩት። በጣም ከዛ በላይ ነው ሰዎች የተመዘገቡትና እንመጣለን ብለው የመመዝገቢያ ክፍያ የከፈሉ ሰዎች ማለት ነው። አሳያችኋለሁኝ እንግዲህ ለመጀመሪያ አንድ ዙር ነው ማሰለጥ ነው። ስለዚህ ይሄ እዚህ ላይ ደግሞ ሰዎችን ለማብቃት እኔ ያየሁትን ነገር ለማሳየት በመጪው ሳምንት ጀምሮ ከበዓል በኋላ እንግዲህ ስልጠናው ይሰጣል ማለት ነው። ከዚህ በተጨማሪ እዚህ ጋር ማወዳደር የሚኖርብን ጉዳይ ምንድን ነው? ከአካባቢ አንጻር አይተናል። ይሄ በቃ እሱን ተውት፣ ዝም ብለን የምናስባቸው ነገሮች ተውትና ሳይንስ በሚለው እኔ በሞከርኩት ይሆናል ብዬ ባስቀመጥኩት ነገር እንመልከትና እናንተ የራሳችሁ ሙከራ ታደርጋላችሁ። ነገር ግን እኔ እየሰራሁበት ያለሁበት መንገድ
እና ከኢትዮጵያ ውጪ እየተሰራበትም ያለ መንገድ ይሄ ነው። ኢትዮጵያ ብቻ ነች ወደኋላ የቀረችው፣ ሀገራችን ላይ ወደኋላ የቀረ ነው። በጣም ብዙ የሚሰራባቸው ቦታዎች አሉ። ስለዚህ ከዚህ ጋር ተያይዞ ቦታ የትኛውም አይነት ቦታ ይሆናል፣ ልብ በሉ ሁሉም ቦታ ይሆናል። ነገር ግን ደግሞ አሰራሩ የተለያየ ነው። እቺን ነገር እንግዲህ ዶሮ እርባታ ቻናል ላይ ታቁኛላችሁ። እንደዚህ ስል ሰዎች ሁሉም ቦታ ላይ ዶሮ ማርባት ይቻላል፣ ነገር ግን አሰራሩ የተለያየ ነው። በረዷማ የሆነ ቦታም ልትሰራ ትችላለህ። እጅግ በጣም ሀሩር የሚባል ቦታ ልትሰራ ትችላለህ። በጣም በረሃማ የሆነ ቦታ ልትሰራ ትችላለህ። ግን የተለያየ አይነት አሰራር ትሰራለህ። ጠቅላላ የምትሰራቸው ነገሮች ሁሉ የተለያዩ ናቸው። አንድ አይነት እዛ ካለው ሰው ጋር አንድ አይነት ስራ ትሰራለህ ማለት አይደለም። ስለዚህ ይሄንንም እዚሁ ጋር መደግመው ይሄንን ጉዳይ ነው፣ ከግምት ውስጥ አስገቡልኝ ይሄንን። ከዚህ በተጨማሪ ቦታ አጠቃቀም ላይ ምርጫ ላይ ይሄንን ከተመለከትን ምርጫ ላይ ሁሉም ቦታ ይሆናል ካልን፣ ነገር ግን ደግሞ ቦታ አጠቃቀማቸው ላይ ነጥብ የምንሰጠው በትንሽ ካሬ ላይ ብዙ ፍየሎችን መያዝ ስለሚቻል፣ ከብቶች ግን ያ በተለይ ኮርማ በምታስገቡበት ሰዓት ራቅ ካላሉ፣ በጣም ተጨንቀው ካልታሰሩ፣ አንገታቸው ካልታሰረ ወይ ቀንዳቸው ላይ ካልታሰረ ትንሽ ይረብሿቸዋል እና በመካከላቸው ላይ የሆነ ስፔስ ወይም ደግሞ ፓርቲሽን ምናምን ግድ ሊያስፈልጋቸው ይችላል ማለት ነው። ስለዚህ ይህን ነገር ለመከላከል ግን ከሁለቱ አንጻር ስንመለከታቸው የቦታ አጠቃቀም ላይ ፍየሎች በጣም የተሻሉ ናቸው። በትንሽ ካሬ ላይ ብዙ ፍየሎችን መያዝ ይቻላል። ስለዚህ ለቦታ አጠቃቀማቸው 5 ነጥብ ለፍየሎች፣ 4 ነጥብ ደግሞ ለከብቶች እንሰጣለን። ዋናውና አሳሳቢው ጉዳይ ጋር እንምጣ። ዋናውና አሳሳቢው ጉዳይ የመኖ ጉዳይ ነው። የመገኘት እድሉ የበሬዎች የመገኘት እድሉ ሰፊ ነው። የፍየሎች የመገኘት እድሉ ጠባብ ነው፣ እጅግ የጠበበ ነው መኖ ማለት ነው። ከዚህ ጋር በተያያዘ ግን በዋጋ ደረጃ ግን ስንመለከተው የዚህ ተቃራኒ ሆነና የፍየሎች በጣም ርካሽ፣ የበሬዎች ደግሞ ውድ የሆነ መኖ ነው። ስለዚህ በመገኘት ደረጃ የበሬዎች የቅልብ በሬዎች የምታገኙት መኖ በውድ ዋጋ ይገኛል። ውድ የምንለው እንግዲህ ከፍተኛ ገንዘብ ብዙ ጊዜ ቅልብ ከብቶች የሚባሉ ሰዎች ከፍሩሽ ጋር ስለሚያገናኙት ነው ውድ ምለው እንጂ ከዶሮ እርባታ አንጻር ብንመለከተው እጅግ የረከሰ የሚባል መኖ ነው። ካሉት መኖዎች ገበያ ላይ ከሚሸጡት ውስጥ በጣም ረካሹ መኖ የከብቶች ማድለቢያ ነው። ነገር ግን ደግሞ ሰዎች ከሚያስቡት አንጻር ምናልባት በትንሽ ገንዘብ ኩንታሉን በ3,000 ወይ በ4,000 እንዳያስቡ ከማለት አንጻር ነው ውድ ነው ያልኩት። ከዚህ በተጨማሪ ለፍየሎች ግን ረከስ ያለ ነው ከከብቶች አንጻር ስንመለከተው። የመገኘት እድሉ ግን ጠባብ ነው። ስለዚህ እነዚህን ከግምት ውስጥ ማስገባት አስፈላጊ ነው። ሳይንስ ሁለቱም ይፈልጋሉ። ነገር ግን ሳይንስ ለፍየሎች በተለይ እርባታ ከሆነ ሳይንስ እጅግ በጣም አስፈላጊ ነው። ለፍየሎች እርባታ ከሆነ ለከብቶች መለስተኛ የሆነ ሳይንስ ያስፈልጋል። አጭር ጊዜ ነው እጃችሁ ላይ የሚቆዩት። በተለይ ከኒውትሪሽን ጋር ተያይዞ ከአመጋገብ ጋር ተያይዞ እውቀት ካላችሁ በቂ ነው። ስለዚህ ከዚህ ጋር ተያይዞ እነዚህ ማየት አስፈላጊ ነው። ልምድ ፍየሎች ጋር ያስፈልጋል፣ ከብቶች ጋር ያስፈልጋል። እኩል ነጥብ እንሰጣችኋለን። ልምድ ያስፈልጋል። በተለይ አሁን ከብቶችን ስታስገቡ ከብት ዝም ብሎ ተገዝቶ ከገበያ መጥቶ ይበላልኛል ብላችሁ እንዳታስቡ፣ አይበላላችሁም። ያንን እንዲበላ የሚሆንበትን አይነት መንገድ እናንተ ተመራምራችሁ ወይም ደግሞ አውቃችሁ ራሳችሁ ካልተዘጋጃችሁ በስተቀር ከፍተኛ የሚባል ኪሳራ ነው የሚደርግ። ከብቶችን በ3 ወር በ2 ወር ማድለብ ብዬ ቪዲዮ ሰርቻለሁ። ዛሬ መለስ ብላችሁ ማየት ይጠበቅባችኋል ማለት ነው። የገበያ ትስስር እኩል ነጥብ እንሰጣችኋለን። ሁለቱም ተፈላጊ ናቸው። በዓል ጊዜ ላይ ሁለቱም ሰው እንዳቅሙ የሚገዛበት ነው። በሬውም እኩል ይሸጣል፣ ፍየሉም እኩል ይሸጣል። ስለዚህ ገበያ ትስስራቸው በጣም ጥሩ የተሻለ ነው ለማለት ነው። ከዚህ በተጨማሪ ትርፍን ስንመለከት የተጣራ ትርፍ ከፍየሎች ጥሩ ይገኛል። እንዳልኳችሁ ማንን እንጠብቃለን ግን እስኪባዙልን ድረስ ያስጠብቀናል። ያው ቅልብ በሬዎች ከተቀለቡ በኋላ ጊዜያቸው ከደረሰ በኋላ ይወጣሉ፣ ይታወቃል። ነገር ግን እዚህኛው የፍየል እርባታ ላይ ስንመለከት ግን በተወሰነ መልኩ እስኪባዙልን ከጠበቅን በኋላ ግን መሸከም የማትችሉትን አይነት ገንዘብ ይሰጣቸዋል። እውነት ለመናገር እዚህ ፋርሜ ላይ እንግዲህ አሁን አላቅም በየሳምንቱ 4 ፍየል 3 ፍየል የሚወልድበት ጊዜ ሆኗል። አላቅም ገና ጀማሪ ነኝ። እንግዲህ ከዚህ በኋላ ያለው 100-150 በሚሆኑበት ሰዓት በቀን 3 እና 4 ፍየል ይወልዳል እንደማለት ነው። ስለዚህ ከዚህ ጋር ተያይዞ እነዛ ፍየሎች ወልደው እንደገና ተባዝተው በቃ እንዳልኳችሁ በጣም ከአቅማችሁ ውጪ ሊሆን የሚችል አይነት ቢዝነስ ነው የሚሆነውና ከትርፍ አንጻር ከብዛት አንጻር ስንመለከት የፍየሎች የተሻለ ነው ከብዛት አንጻር እና ራሳችሁ አራብታችሁም ስለሆነ የምትሸጡት ማለት ነው። ራሳችሁ አራብታችሁ ሲባል ምንድነው? ከብቱ ተገዝቶ ነው 95,000 ብር ያክል ትገዙታላችሁ፣ አድልባችሁ ትሸጣላችሁ። 95,000 ብሩ ተቀናሽ ነው ዋናችሁ ስለሆነ ማለት ነው። ፍየል ግን
በተመሳሳይ ተራብታ ስለሆነ ምንም መነሻ የሆናት ነገር የለትም፣ ወይም ደግሞ ተወልዳ ነው እናንተ ጋር ያለችው። ምናልባት በእርግዝና ጊዜ ላይ ወይም ደግሞ ይሄ በውልደት መጠን እያባዛችሁ ምናልባት እናትየዋን ያገለገለችበትን ከላው ላይ እየተቀነሰ ቢሄድ እንኳን በጣም ትንሽ ገንዘብ ነው አንድ ግልገል ላይ የሚኖረው ማለት ነው። ስለዚህ ይሄን ያክል አንድ እናቲት ፍየል ገዝቼ ከዛ ይሄን ያክል አመት ወልዳልኛለች፣ ይሄን ያክል በልታለች እንኳን ብለን ሂሳብ ብንሰራ በጣም አነስተኛ ነው በየአንዳንድ ግልገል የሚኖራችሁ ማለት ነው። እንደተገዛ አይደለም ወይ 10 ሺህ ብር ገዝታችሁ አይደለም ያደለባችሁት፣ እናንተ ጋር ተወልዶ ነው። ልዩነት አለው ማለት ነው። ስለዚህ ከብዛት አንጻር ሲሆን ደግሞ በጣም ከፍተኛ የሆነ ለውጥ ይኖረዋል ማለት ነው። ስለዚህ ለፍየሎች የተሻለ 5 ነጥብ እንሰጣለን፣ ለከብቶች ደግሞ 4 ነጥብ እንሰጣለን። ሪስኩ ፍየሎች ላይ 5 ነጥብ እንሰጣለን። በጣም ዝቅተኛ የሚባል ሪስክ ነው ያለው። ከበሬዎች አንጻር ግን አንዳንድ ጊዜ ከአመጋገብ ስህተት ጋር ተያይዞ ከመርዛማ ነገሮች ስህተት ጋር ተያይዞ በጣም በውድ የተገዙ አይነት ከብቶችን ልናጣቸው የምንችልበት ድንገተኛ የሆነ ሞት፣ በተለይ ደግሞ ይሄ ከሜታቦሊክ ዲስኦርደር የሚባሉ አይነት በሽታዎች አሉ። እንደ ወረርሽኝ አውትብሬኮች ሆኖ ሳይሆን ወይ ወረርሽኝ ምናምን መጥቶ በበሽታ ተይዞ ብቻ ሳይሆን መጠበቅ ያለባችሁ ከሜታቦሊክ ዲስኦርደር የምንላቸው ከአመጋገብ ጋር ተያይዞ ሊመጡ የሚችሉ አይነት ችግሮች ሌሊት ላይ ሰዎች እንደ ልብ የማይገኙባቸው ወቅቶች ላይ ባለሙያ እንደ ልብ የማታገኙባቸው ባለሙያ እንኳን ከቤቱ ተነስቶ እናንተ ጋር እስኪመጣ ድረስ ሊገሉ የሚችሉ አይነት የተለያዩ አጋጣሚዎች ይኖራሉና ብዙም ባይስተዋልም ነገር ግን ደግሞ ከፍየሎች አንጻር ስንመለከተው እጅግ ከፍ ያለ ይሆናል ማለት ነው። ሕክምና ለመስጠት ከሙያ ጋር ተያይዞ ከልምድ ጋር ተያይዞ ፍየሎች እጅግ በጣም ሲምፕል ናቸው። ከብቶች ጋር ተያይዞ ግን እንደ መግሰፋቸው መጠን የራሳቸው የሆነ ተመሳሳይ ነገር አላቸው። ነገር ግን ለመለማመድም ከፈለጋችሁ የሆነ ለሙከራም ከፈለጋችሁ አነስተኛ በፍየል ኢንቨስት የምታደርጉበት ገንዘብ በጣም አነስተኛ ስለሆነ በከብቶች ግን ያንን ማድረግ በጣም ሪስክ አለው። ስለዚህ በፍየሎች ላይ ያንን መለማመድ በጣም ቀላል ነው። አድርጎ ማየት ሞክሮ ማየት በጣም ቀላል ነው። በእነዚህኞቹ ግን የሚቻል አይደለም እና ይህንን ከግምት ውስጥ ብታስገቡ በጣም የተሻለ ይሆናል ማለት ነው። ከዚህ በመቀጠል የምናያቸው ነገሮች እንግዲህ ስልጠና ላይ የምንገናኘው ነው የሚሆነው። ምናልባት እስካሁን ያዳመጣችሁኝ ካላችሁ ክበሩልኝ፣ አመሰግናለሁ። በጣም ሞቲቬት አድርጌያችኋለሁኝ መሰለኝ ከብዙ ሰዎች እየሰማው እንደሆነ። ያው ግን እኔ ሞቲቬት ለማድረግ አስቤ አይደለም። በነገራችን ላይ የምነግራችሁ ምናልባት የተቸገረ ሰው አለ ብዬ ስለማምን ነው። በዶሮ እርባታም ራሴ ሰርቼ ጀምሬ ነው እያጋራኋችሁ ያለሁት። አሁን እዚህ ጋርም ከብቶችን፣ ፍየሎችም የወተት ላሞችንም ጀምሬ እየሰራው ነው እናንተ ጋር እያጋራኋችሁ ያለሁትና ምናልባት ልምዴን ከፈለጋችሁ ስልጠና መታችሁ በደንብ የምናወራቸው ነገሮች ይኖራሉ። ከዚህ በዘለለ ማለት ግን በዚህች አጭር ደቂቃ ውስጥ መናገር የምችላቸው ነገሮች ምንድን ናቸው? እነዚህ ስራው በአሉ ወይም ደግሞ በሆነ በተባለበት መንገድ አይደለም። እኔ ማይበት አይነት አንግል ነው። ሌላ ሰው ሌላ አመለካከት ሊኖረው ይችላል። ነገር ግን ስለ ራሴ ሰርታችሁ ብታዩ በጣም የተሻለ ነው። ብዙ የሚያስፈራ ነገር የለውም። ከብቶችንም በሉት የወተት ላሞችንም በሉት ፍየሎችንም በሉት ዶሮንም በሉት እያንዳንዳቸው የራሳቸው አያያዝ አላቸው። የራሳቸው የሆነ የራሳቸው ራስ ምታት አላቸው። ሁሉም የራስ ምታቱ መጠን የተለያየ ቢሆንም ሁሉም ዘርፍ ግን የራሱ የሆነ ራስ ምታት አለው። አልጋ በአልጋ እንዳትጠብቁ። የሆነ እንደዚህ አድርጌ ምናምን ጠብቄ አይታሰብም። እሱ ቢዝነስ ከሆነ ዋጋ ትከፍልበታለህ፣ ትማርበታለህ፣ ቢዝነሱን ታስፋፋለህ። ይሄ ነው ጨዋታው የሚሆነውና ለዚህ ዝግጁ ከሆናችሁ እንግዲህ በቀጣይ የተለያዩ ነገሮችን ወደ እናንተ ማጋራ ነው የሚሆነው። ከብቶችን በተመለከተ አዳዲስ ነገሮችን ለቅላችኋለሁኝ። ዛሬ ኦልሞስት ሳምንት ሊሞላቸው አካባቢ ነው እና ለቅላችኋለሁኝ ቪዲዮ ያሉበትን ፕሮግረስ ምንድንና ምን ላይ ናቸው የሚሉት ነገሮች በደንብ እናያለን። የቸገሩኝ ነገሮች ነበሩ። አንድ ከብት በጣም አስቸግሮኛል። እሱን ጉዳዩን ነግራችኋለሁኝ። ያልተጠበቀ አይነት ክስተቶችን ገበያ ውስጥ ያላየዋቸው እዚህ ከመጡ በኋላ ያየዋቸው ብዙ ነገሮች አሉና እነሱንም ነግራችኋለሁኝ። በቃ እንዳትሸወዱ ነው ነግራችሁና እናንተ ስትሰሩ እነዚህ ጉዳዮች የሚጠቀሱ ጉዳዮች ናቸው ማለት ነው። ምናልባት ይህ ቪዲዮ ተመችቶናል፣ ጠቅሞናል፣ የተወሰነ ነገር ሰጥቶናል ካላችሁ ላይክ ሳታረጉ ሰብስክራይብ ሳታረጉ ኮመንት ላይ ደግሞ እስካሁን ካዳመጣችሁን ነበርን ብላችሁ ደግሞ ኮመንት አድርጉልኝ። እጅግ አመሰግናችኋለሁ። ክበሩልኝ። አክብራችሁኝ እንደቆያችሁ እርባታውን ስለምትወዱም ደግሞ እንዲሁም ደግሞ ነቅታችሁ እስካሁንም ስላዳመጣችሁኝ ተከታትላችሁኝ የሆነ ነገር ሊሰጠን ይችላል ብላችሁ ስላሰባችሁ ክበሩልኝ። እጅግ በጣም አመሰግናለሁ ተመልካቾቼ። እናንተን የሚመጥን አይነት መረጃ ለእናንተ የሚመጥን አይነት መረጃ በቀጣይ ይዤላችሁ እመጣለሁኝ። ያለንበት ሁኔታ ይሄንን ይመስላል። በቀጣይ ስልጠና ላይ የምትመጡ ካላችሁ እንገናኛለን። ሰላም።